ጌታ ይባረክ። ርዕሴ ዶሮ ሳይጮ በሚል ርዕስ ይሆናል። ዶሮ ሳይጮ ዛሬ ለዚህ ጉባኤ እንደ ዶሮዋ በአንዳንድ ሰው ጆሮ ለመጮ መጥቻለሁ እና ይሄ ልቤ ላይ ዱብ ያለ መልእክት ነው። ዶሮ ሳይጮ የምታውቁት ታሪክ ነው ሁላችንም። ማቴዎስ 26 ከ31 እስከ 35 በዚያን ጊዜ ኢየሱስ እንዲህ አላቸው፣ በዚች ሌሊት ሁላችሁ በእኔ ትሰናከላላችኋል። እረኛውን እመታለሁ፣ የመንጋውን በጎች ይበተናሉ የሚል ተጽፏልና። ከተነሳው በኋላ ግን ታውቃላችሁ ኢየሱስ የተጻፈውን ነው በምድር ላይ ይኖረው። እያንዳንዱ በነቢያቱ በኩል የተነገረውን ትንቢት በምድር ላይ በነበረበት 33 ዓመት ተኩል ሲኖረው ሲገልጠው ሲተገብረው ነው ያለፈው። ስለዚህ ከዛ ትንቢቶች መካከል እረኛውን እመታለሁ የመንጋውን በጎች ይበተናሉ ጊዜው ስለደረሰ ይሄ መሆን ስላለበት ቁጥር 32 ላይ ከተነሳው በኋላ ግን ወደ ገሊላ ቀድማቸዋለሁ። አሜን። ንገሩልኝ አጠገባቸዋለሁ ሰው ሞት አይዝህም በሉትና ከተነሳውም በኋላ ግን ወደ ገሊላ ቀድማቸዋለሁ። ቁጥር 33 ጴጥሮስም መልሶ ሁሉም ባንተ ቢሰናከሉ ፒተር አሜዚንግ ሰው ከእኔ ከቶ አልሰናከልም አለው። ምን አይነት መንፈስ እንዳለው ጴጥሮስ ኢዝ አሜዚንግ ሰው። ኢየሱስ እንዲህ አለው፣ እውነት እውነት እልሃለሁ በዚች ሌሊት ዶሮ ሳይጮ 3 ጊዜ ትክደኛለህ። ያ ቦልድ ሆኖ ለኢየሱስ ማንም ቢክድህ እኔ ያልክድህም ብሎ ከነበሩት ሰዎች ብቅ ብሎ የራሱን ማንነት በድፍረት የገለጠውን ሰውዬ ተውተው ዶሮ ሳይጮ 3 ጊዜ ትክደኛለህ። እንደ ጴጥሮስ አይነት እንደነ ማን ነበር ስሙ እንደነ ቶማስ አይነት እንደነ ይሁዳ አይነት they are ሲምቦሎች ናቸው። ሁላችንም አንዳንዶቻችን ወይ ቶማስ ነን ወይ ጴጥሮስ ነን ወይ የሆነ ይሁዳ እንኳን የለም እንጂ እነዚህ ሰዎች የሚያልፉበት ነገር እኛም በህይወታችን የምንገልጠው የምናደርጋቸው ነገሮች ናቸውና ያንን ልንረዳ ያስፈልገናል። ቁጥር 35 ላይ ጴጥሮስ ይሟገታል። ካንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክድም አለው። ደቀ መዛሙርቱ ሁሉ ደግሞ እንደዚህ አሉ። ምን አይነት ነገር ቢከትባቸው ነው? ከሱ አልፎ ሌሎቹንም አነሳሳ። የሆነ እንትን አይመስላችሁም? የሆነ አዋጅ ልክ ፒተር ሲል እንደኛም አለን እኛም ኢየሱስ ግን የሚናገረውን ያውቃል። አንተ ሳታውቀው በሉትና ንገሩት። ማለት ብቃትህን ብቻ ሳይሆን ድካምህንም ያውቀዋል። የምትችለውን ብቻ ሳይሆን የማትችለውንም ያውቃል። ሁሉም በዚህ ሞራል አስበው እና በጭንቅ ጊዜ ደስ በማይል ጊዜ አለውልህ ኢየሱስ ካንተ እንዴ አብረን በልተን አብረን ጠጥተን ስንት ነገር አይተን ካንተ ጋር አብረን ወተን አብረን ገብተን ሙታን ሲነሳ አይተን እውር ሲበራ አይተን በዚህ ጊዜ ማን ክደም ካንተ ጋር ነን የምንሆነው። ኢየሱስ ግን አይሞቀው። ቢሞቀው ኖሮ ሲመለስ እያንዳንድሽን ይል ነበር። በሰው ያለውን ያውቅ ነበርና አይተማመንባቸውም ነበር ይላል። ለዚህ ነው ሊቀ ካህናችን ኢየሱስ በድካማችን የሚራራ የሆነው። ቤስትነትን አይጠብቅም፣ ምርጥነትን አይጠብቅም። ትሩሊ ስፒኪንግ እኔ ከማልችላቸው ነገሮች አንዱ ስዕል አልችልም። ስዕልና ግጥም አልችልም። ግጥም ካልከኝ that's not my የኔ ችሎታ አይደለም። ስዕልም ካልከኝ አልችልም። እና ሰውን እዚህ ጋር አስቀምጠ የዛን ሰው ኢሜጅ ነው እዚህ ጋር የምታስቀምጠው። ሰውየውን እዛ ጋር አስቀምጠ ነው ሰውየውን እዚህ ጋር የምትቀርጸው። ብዙ ጊዜ ግን ሰዎች የሚሳሳቱት ስዕል ቢሳሳቱ ችግር የለም፣ ቅርጻ ቅርጽም ቢሳሳቱ ችግር የለም። የተሻለ ቀራጭ መጥቶ ያስተካክሏል። እግዚአብሔርን ግን በሰው ልብ ውስጥ የምንስልበት ስዕል የሱን ባህሪ የሱን ምንነት ማይክ ይዘን በየጓዳው በየቤታችን ለትውልዱ የምንስልበት አሳሳል ከተሳሳተ በስብከታችን በመዝሙራችን በጸሎታችን በውይይታችን ላይ የሱን ትክክለኛ ኢሜጅ ካላስቀመጥን ብዙዎችን በማይሆኑት ውስጥ እንዲገቡ እናደርጋለን። እውነተኛ ስዕል የአብን ስዕል ቁጭ ያደረገው ልጁ ኢየሱስ ብቻ ነው። አባቴ ይሄ ነው ብሎ እውነተኛ ኢሜጅ የሳለልን እነ አብርሃም አይደሉም፣ እነ ሙሴ አይደሉም፣ እነ ኢየሱስ this is my father, this is my father, this is my father። አንድም ያየው የለም። ሳታየው እንዴት ትስለዋለህ?
ኢየሱስ ያድናል። እና ይሄኛው ስዕልን ልነግራችሁ ነው ዛሬ ምሽት የመጣሁት። በጴጥሮስ ሕይወት ኢየሱስ እንዴት አብን እንደሳለው ዛሬም ካንተ ጋር ነው በሉትና ንገሩት አጠገባ ማሻባዲያ ካታዳላ ባራዲያ አገኛችሁኝ? የተሳሳተ ኢሜጅ አትቀበሉ ስለ አባታችሁ ስለ እግዚአብሔር። እንደኔ አይነት ስዕል የማይችል ሰው ነሽጦ እርሳስም ማምጡልኝ ወረቀትም ማምጡልኝ የሆነ ጭራ ያደርገዋል። የሆነ አፍንጫውና አይኑ የማይገናኝ እና እግዚአብሔር ይቅር ይበለን። ምስባክ ላይ ቆመን እግዚአብሔር ማለት ኧረ እኔ እንደሱ አይደለሁም እንዳይለን የምህረት አምላክ ነው። ለልጆቻችን እውነተኛውን እግዚአብሔርን የምንስልበት ትክክለኛውን እግዚአብሔር ፕሬዘንት የምናደርግበት የመገለጥ መንፈስ ያገኘን በኢየሱስ ክብር ለእግዚአብሔር ይሁን። ለትውልዱም የምንሰጠው ይሄንን ትክክለኛውን የእግዚአብሔርን ኢሜጅ መሆን አለበት። ትክክለኛውን የእግዚአብሔርን መልክ ልንገልጥ ያስፈልገናል፣ ልናሳይ ያስፈልገናል። ክብር ሁሉ ለእግዚአብሔር ይሁን። በዚህ ዶሮ ሳይጮህ በሚለው መልእክት ውስጥ ጴጥሮስ በዚህ አይነት ሙቀት በዚህ አይነት ግለት ከኢየሱስ ጋር አብሮ እንደሚቀጥል አስበው ይህንን ቃል አወጣ። ዶሮ ሳይጮህ ግን ምን ማለት ነው የሚለውን እኔና ታሪኩን እናንተ ስለምታውቁት ቀጣይ ምን እንደደረሰበት የህይወታችን ሂደት ቢቀየርም የማይቀየር ወዳጅ አለን። ኢየሱስ እንደሱ አይደለም በሉትና ንገሩት አጠገባል። ነገር ተበላሸን ቢባል አብሮ ይቆማል። ነገር እንደ አሪፍ ባሄድም አብሮ ይቆማል። ጴጥሮስ ይሄንን ሲል ኢየሱስ የነበረበት ስታተስ አሪፍ ስታተስ ነው። ምንም የደረሰበት ነገር የለም። አፍተር ይሄኛውን ካለ በኋላ ግን ነገር መበላሸት ጀመረ። ፈላጊዎቹ መምጣት ጀመሩ። እሱን መያዝ ጀመሩ። እንዴ ወዴት እየሄደ ነው ጉዳዩ? በጣም የብዙ ሰዎችን አጀንዳ የብዙ ሰዎችን ትኩረት እየሳበ ወደማይፈለግ ነገር ያ ነፍሴን እሰጥሃለሁ ያለው ኢየሱስ እየተወሰደ አረረ ከዚህ ሰው ጋር መሰለፍ አያወጣም። ኢየሱስ ግን እንደሱ አይደለም። እግዚአብሔር ግን እንደሱ አይደለም። ባላሰብነው ነገር ውስጥ እንኳን ብንሄድ አብሮ ወደዛ የሚገባ ወዳጅና አባት አለ። ሊያወጣን እንደገና መንገድ ሊያስተካክልልን የሚከተለን አምላክ አለ። ዶሮ ሳይጮህ ምን ማለት ነው? አንደኛ ዶሮ ሳይጮህ እቺ ዶሮ የምታመልክተው የምታስቀምጥልን ምልክት አለ። አንደኛ የሰውን አቅም የሚያሳይ ነው። ዶሮ ሳይጮህ የሚለው የሰውን ፖቴንሻል የሚያሳይ ነው። የሰውን ብቃት የሚያሳይ ነው። በቃ ሰው እስከዚህ ድረስ ነው። ነገር ሲሞቅ አብሮ የሚሞቅ፣ ነገር ሲግል አብሮ የሚግል፣ ነገር ሲቀዘቅዝ የሚጠፋ መሆኑን የሚያሳይ ነው። በዛ ሞራል በዛ መሰጠት ውስጥ ሆኖ አልክድህም ያለው ሰውዬ ልክ ዶሮ ሲጮህ የሰውን ያለመቻል ካፓሲቲ የተገለጠበት አጫጫው ነው የዶሮ ጩኸት። አቅምህን ያውቀዋል ጌታ በሉትና ንገሩት አጠገባችሁ ያለው። የሰውን አቅም የሚያሳይ ብቻ ሳይሆን ዶሮ ሳይጮህ የሚለው አንቂ ድምፅ ነው። የዛች ዶሮ ድምፅ በሰዎች ልብ ላይ፣ በሰዎች ህይወት ላይ፣ በሰዎች ነገ ላይ፣ በሰዎች ዛሬ ላይ የሚያነቃ ድምፅ ነው። ዛሬ ለአንዳንድ ሰው እንደዚህ ሆኜ እመጣለሁ፣ ከተሳሳትንበት መንገድ የምንመለስበት፣ ወደ ትክክለኛው መንገድ የምንገባበት፣ ከእግዚአብሔር ከአባታችን ጋር በልጁ በክርስቶስ ኢየሱስ የምንታረቅበት፣ በጌታ በኢየሱስም ከዛ ክህደት፣ ከዛ ወንጀል፣ ከዛ ጥፋት ፍሬን የምንይዝበትና ወደ ትክክለኛው መንገድ የምንመለስበት የሚያነቃ ድምፅ ነው። ኢየሱስ ስለሚወደው ዶሮ አስጮለት። ባይዘው ዶሮ ሲጮህ ማለት ሰዓቱም ሊደርስም ላይደርስም ይችላል። ለምሳሌ የዛሬ ዓመት ትወልጃለሽ እንዳለ በራሱ የታይም አቆጣጠር ዶሮ ከመጮህ በፊትም ሊያስጮህ ይችላል ኢየሱስ ለጴጥሮስ ማንቂያ ይሆን ዘንድ። ስለዚህ ዛሬ ሊያነቃን የጌታ መንፈስ ፈልጓል። ከተሳሳትንበት መንገድ ሊያቆመን፣ አቅጣጫ ሊያስተካክልልን፣ ልጁን በማያከብር መንገድ ከምንሄድበት ኖ ሊለን በእኔ በኩል ሊያነቃን ዛሬ ምሽት ወደዚህ ጉባኤ መጥተዋል። ዋናው ሐሳቤ እዚህ ጋር ነው።
እንዴት ነው መንገድህ በሉትና ጠይቁልኝ አጠገባችሁ። እንዴት ነው ቀንህ? እንዴት ነው አወጣጥ አገባብህ? ለጴጥሮስ ዶሮ ጮኸለታል። ለኛ ደግሞ ዛሬ እግዚአብሔር በኔ በኩል ከተሳሳትንበት መንገድ አሜን እንትኑን የምናስተካክልበት ቅያሱን የምናስተካክልበት መንገድን የምናስተካክልበት የእንደገና መንገድ ሊሰጠን መንገዳችንን ሊያስተካክልልን ነጋችንን ሊያስተካክልልን እንደተነገረልን ትንቢት ሊያኖረን እግዚአብሔር ከሱ ጋር የምንስማማበትን መንገድ እንድንመርጥ እንደ ዶሮዋ እንደ ጮቹ ዛሬ ምሽት ልጮ መጥቻለሁ። ክደህ ሊሆን ይችላል። ምለህ ተገዝተህ አላቀውም ብለህ ሊሆን ይችላል። የማይሆን ጥፋት ውስጥ ገብለህ ሊሆን ይችላል። ዶሮዋን እንዳስጮኸለት ለጴጥሮስ ዛሬም የማይተወን መሲህ በእኔ በኩል ይጮሃል። ከኔ ጋር ተስማማ ይለናል ጌታ። አሁንም እጄን ዘርግቼ ጴጥሮስን እንደተቀበልኩት እቀበልሃለሁ። ያቺ ዶሮ ስትጮህ ጴጥሮስ መቋቋም አልፎ ከዛ በፊት አንዴ ሲክድ ነው፣ ሁለቴም ክስ የለም። ሶስተኛው ግን ልክ ሲያደርግ ዶሮ ጮኸ። ወደ አይምሮ ተመለሰ። ልክ ያ ልጅ ወደ አይምሮ እንደተመለሰ ኢየሱስ የቤታችን እውነተኛ ራስ ይሆንልን። የሚያነቃ ድምጽ ነው። ብርን የሚያደርግ ድምጽ ነው። ዋው! እንደገና ልብን ወደ ጠራንና ዴስቲኒያችንን ወደ አስተካከለልን መረባችንን ወደ አስጣለን ከሱ ልብ ጋር ማች እንድናደርግ የሚያደርገን አማድነታችን እንዲቀጥል የሚያደርግ ቁልፋችን እንዳይወሰድብን የሚያደርግ ድምጽ ነው። ይናገረን ጌታ። አረ ይጩና ይመልሰን ጌታ። አሁን ኮኮሉ ይበለን ጌታ። አሁንም በሚገባን ቋንቋ ያናግረን ጌታ። መስማማት ያዋጣል በሉትና ንገሩት አጠገባ። መመለስ ያዋጣል በሉትና የሚያነቃ ድምጽ ልናገር ትፈቅዱላኛ። ትውልዱ ይንቃ፣ ቤተ ክርስቲያን ትንቃ፣ ቤተሰብ ይንቃ፣ መሪዎች መንቃት ይሁንልን በኢየሱስ። ሃይ ፋይቭ ስጡትና መልእክቱ ላንተ ይመስለኛል በሉትና ከነቃህ በሉት፣ ከነቃህ በሉት። አሜን። ልትወድቅ አትችልም በሉት። እያበራህ ትሄዳለህ፣ እየቀጠልክ ትሄዳለህ፣ እያሸነፍክ ትሄዳለህ። in the name of Jesus ከተኛንበት መንቃት ይሆንል። ምንድነው ቀዝቅዛል የሚል የአንቂ ድምጽ? ምንድነው የሚታይብ ነገር ደስ አይልም የሚል የሚያነቃ ድምጽ? ሻባራዲያ ካታዳላባ። አንዳንድ ሰው ስሙኝ በጌታ ጌታ መንፈስ ቅዱስ ምስክሬ ነው። ዛሬ እንደ ኃያል የሚነሳ ሰው አለ እዚህ ጉባኤ። አንዳንድ ሰው በሆነ ሐሳብ ውስጥ መንገድ ክሮስ እያደረገ ሰውየው የለም በሐሳቡ ግን አንድ ድምጽ አለ ክላክስ የሚል። ሰውየው የለም አስፋልት ያቋርጥ ምን ያድርግ ምንም የሚያውቀው ነገር የለም። እግዚአብሔር ይመስገን ስለ ክላክስ ሲያደርገው ሊበላው እየመጣ ያለው ነገር ያነቀዋል። ዛሬ በጌታ በኢየሱስም አንድ ሰውን ቤት፣ አንድ ጸሎት የተወን ቤት፣ አንድ እግዚአብሔርን መፍራት የተወን ቤት፣ አንድ ማገልገል የተወን ቤት፣ አንድ እግዚአብሔርን መፈለግ የተወን ቤት መንፈስ ቅዱስ ሊያነቃ በዚህ ጉባኤ መጥቷል። መንቃት ይሁንልን በኢየሱስ ስም። ሳንበላ መንቃት፣ ሳንጠፋ መንቃት። ስለዚህ ዶሮ እግዚአብሔር ይመስገን አሁንም ታንቃን። ሶስተኛቺ ዶሮ የትንቢት መፈጸሙ ምልክት ነች። የትንቢት መፈጸም ምልክት ነች። ዶሮ ሳይጮህ አለው ኢየሱስ። ዶሮ ሳይጮህ ትክደኛለህ። ዶሮ ሳይጮህ ትክደኛለህ። ኢየሱስ ያለው በህይወታችን ይፈጸማል። ኢየሱስ የተናገረው በህይወታችን ይፈጸማል። አንዳች ነገር ጠብ የሚል ነገር የለውም። ኢየሱስ የተናገራት እያንዳንዷ ነገር በህይወታችን ታልፋለች። አሜን። ጀግና የክርስቶስ ወታደር ነው በሉት አጠገባችሁ ያለው። መተማመናችሁ በመሲሁ ይሁንላችሁ። አይ ቲንክ ጴጥሮስ ከዚህ ተምሮ መሰለኝ በሚቀጥሉት ጊዜያቶች ትወደኛለህ ሲለው አይ ጌታ አንተ ታውቃለህ አሁን እኮ አንተን ብተማመን ይሻላል፣ አንተን ጋሻ ባደርግ ይሻላል።
ልንገር እኔ አቅምን ዶሮ ሳይጮህ 3 ጊዜ ትክደኛለህ። ጉልበቴ አንተ ነህ በለው፣ አቅሜ አንተ ነህ በለው፣ ብርታቴ አንተ ነህ በለው። በእኔ የምተማመን ሰው አይደለሁም። መተማመኛዬ አንተ ነህ ጌታ ሆይ። ያልወደኩት ካንተ ምህረት የተነሳ ነው ጌታ ሆይ። ጻድቅ በእምነት በሕይወት ይኖራል ነው የተባለው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። መኖሪያችን የዘላለም አምላክ እግዚአብሔር። አራተኛ በጣም የገረመኝ ነገር የንስሐ ጉልበትን ያሳያል። እናንብበው ጴጥሮስ ምን እንዳደረገ። ያቺ የዶሮ መጮ ዛሬ እንደዚህ እንዲሆን ነው የምፈልገው። ዛሬ እንደዚህ ከኔም ጭምር ይሄ ቃል በሕይወታችን ቢፈጸምልን፣ የንስሐ ኃይል ይለቀቅልን በኢየሱስ። ዋው ምልስ ልብ ጌታ ያብዛልን በእውነት የምንመለስበት፣ እዛው ማናቦካበት፣ እዛው ማንጨማለቅበት፣ እንደ ትላንትና የማንመላለስበት፣ ጌታ ሆይ ብለን ስቅስቅ ብለን የምናለቅስበት ጸጋና መንፈስ ይብዛል። ሄይ ልናገር ትፈቅዱልኛላችሁ? ዝም አለ ማለት አላየም ማለት አይደለም። በሉትና ንገሩት። ዝም አለ። ሁሉ ነገር በእርሱ ፊት የተራቆተ ነው። ሁሉ ነገር በእርሱ ፊት የታየ። አሁንም ከእርሱ ጋር ተስማማ፣ በዛም ሰላም አገኝ፣ በጎነትን ታገኛለህ። አሁንም ከእርሱ ጋር ሁሉ ነገር እርግፍ አድርገን ከአንተ ጋር ልስማማ፣ አንተ ልብንም ኩላሊትንም የምትመረምር አምላክ ነው የምንልበት ጸጋ እንዲበዛልን ብዙ ኮንን ነው አለ ጴጥሮስ። እዚህ ጋር ግን ያለውን የምልስ ልብን ሳየው አስደነገጠኝ። ጴጥሮስ ከሱ ጋር መወዳደር እንችላለን? ከሱ ጋር ነገር ሳይቀየር የሚመለስንስ ልብ፣ ከእርሱ ጋር የሚስማማ ማንነት የተገጠመለት ቶሎ ዞር ማለት ይሁንልህ በሉትና ንገሩት። ልክ ነው አልባሌ ነገር በኢየሱስ ላይ ተናግረዋል። ልክ ነው አልባሌ ነገር በመሲሁ ላይ አውርተዋል። ነገር ግን ልክ ዶሮ ሲጮህ ኢሚዲየትሊ እቺ ፀሐይ ሳትጠልቅ፣ እቺ ብርሃን ሳትጠልቅ፣ እቺ ጨለማ ሳትበራ፣ ሌላ ቀን ሳይመጣ አሁን የመዳን ቀን መች ነው? እንደ ዶሮ ልጮ መጥቻለሁ። አሁን ጌታ የማይከብርበትን ነገር ከእጃችን ላይ እንድንተው የሚያደርግ በቃ ይህንን ልናገር ነው ዛሬ የፈለግኩት። ዛሬ አሁን በቃ ጴጥሮስ ምልክት ይሁንልህ። ኢየሱስ እኮ ፍቅር ነው። ኢየሱስ እውነተኛ ንስሐን የሚመለከት አምላክ ነው። ላንብበውና ይሄንን ልጨርስ። ምን አይነት ነገር እንዳደረገ ፒተር በጣም የገረመኝ እሱ ነው። አሁን ብመለስ ይቀበለኛል በደንብ። ቁጥር 75 ላይ 26 ማቴዎስ ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ትዝ ይበሉትና ንገሩት። እውነቴን እኮ ነው የምላችሁ። መልክ ትዝ አለው። ወደ ውጭም ወጥቶ መራራ ለቅሶ አለቀሰ። ልባርካችሁ። ለቅሶ ይመለስልን። ለቅሶ ይመለስልን። እና ለዚህ ጊዜ ጌታ ያብቃል። ለዚህ ጊዜ ጌታ ያብቃል። ምን የምናደርግበት መራራ ለቅሶ የምናለቅስበት፣ እሱን ባሳዘንበት፣ እሱን ባስከፋንበት፣ እንደሱ ፈቃድ ባልተመላለስንበት ይህ መራራ ለቅሶ ይገጠምልን በኢየሱስ። መመለስ ያዋጣል በሉትና ንገሩት። አጠገባል ከተመለስክ በሉት ይመለስልሃል በሉት። የከበረ አድርጎ ያቆማል። ሚያዝያ 2018 ውሳኔ ካንተ፣ ጸጋ ከሱ ወስነ ስትተውለት ጸጋውን ይለቅልሃል። አምስተኛና የመጨረሻ ዶሮ ሳይጮህ የሚያሳየን ታሪክ የመጨረሻ መለኮት የምህረትና የመቀበል ልብ አለው። ምህረትን የምናይበት መቀበሉን የምናይበት ታሪክ ነው። ክደኸው ሊሆን ይችላል፣ አጥፍተህ ሊሆን ይችላል፣ ከመንገዱ ወጥተህ ሊሆን ይችላል። በመራራ ለቅሶ ውስጥ ሆነ ግን በእግዚአብሔር ፊት በንስሐ ስትቀርብ የሚቀበል እጅ አለ፣ እንደገና የሚይዝ ወዳጅ አለ። ዛሬ አስረግጬ በደንብ ልነግራችሁ የምፈልገው ነገር ኃጢአታችን
እንደ ደም ቢቀላ እንኳን እንደ በረዶ ነጭ ማድረግ የሚችል ወዳጅ አለ። ወዳጅ አለ። የመቀበሉን እውነት ስትመለከቱት ልክ ኢየሱስ ከተነሳ በኋላ አንደኛ ሄዳችሁ ንገሩት ያለው ለጴጥሮስ ንገሩት ብያን ነበር። ክደኸኛል። ትላንት በአንተ ህይወት ላይ የተነገረው ነገር በሙሉ ውሸት ነው፣ አምጣው አላለም። ቁልፍ አልወሰደበትም። አማድነቱን አልቀየረበትም። በመመለስና በማረፍ ትድናላችሁ የሚለው ቃል የእውነት ነውና ዛሬ እንደዚህ ዶሮ በጴጥሮስ ጆሮ ላይ እንደጮኸችው ልጮ መጥቻለሁ። አይኖ ይሄ እንትን የሚያስብል መልእክት አይደለም። ነገር ግን ህይወትን እንደ ስፕሪንግ ቦርድ ወደሚቀጥለው ክብር የሚወስድ አሮማንያ ካታዳ። ስንቶቻችሁ ታምናላችሁ እግዚአብሔር ጻድቅ አምላክ እንደሆነ ቅዱስ አምላክ እንደሆነ? ስንቶቻችሁ በቃ አብን የማይመጥነውን ነገር የምናራግፍበት ምሽት ይሆንልን። እልህኝነት ከልባችን ላይ ይስ እውነት አያስታውሰውም ኃጢአታችንን በፈጸው አልተነሳም። ይሄ ርዕስ ከዚህ በኋላ አለቀ፣ ተዘጋ ፋይል። ኦልሬዲ ያነባው እንባ የንሳ ጩኸት ደርሷል በፊት አለቀ። ዲዩ ነው የማምነውን ነገር ይሁዳ ይሄን ቻንስ አግኝቶ ቢሆን ይሁዳ እግዚአብሔር ምስክሬ ነው። ምክንያቱም በመስቀል ላይ ሆኖ አንድ ነገር ነው ያለው፣ የሚያደርጉትን አያውቁምና ይቅር በላቸው። አንዴ ተመልሶ ነው አጠገቡ የተሰቀለው። ዛሬ በገነት ከኔ ጋር ትሆናለህ። የንስሐ ኃይል፣ የንስሐ ጉልበት ዛሬ ከኔ ጀምሮ እዚህ ቤት ያለን እግዚአብሔር በንስሐ መንፈስ ያጥምቀን። እግዚአብሔር ምስክሬ ነው። ከእግዚአብሔር ጋር በመስማማት የምንኖርበት ሲዝንና በኢየሱስም ቻፕተር ዛሬ ምሽት የተከፈተልን። አሪ ዊሊንግ ፈቃደኞች ናቸው ይህንን ለማድረግ? ከማንም ጋር ተጣላ ማለት ደግሞ ተደባደብ ማለት አይደለም። አንድ ግን የማያዋጣ ጠብ አለ። ከእግዚአብሔር ጋር ተጣልተ ምን ይውጣሃል? ምን ይውጣሃል? ዳዊት በበደለ ጊዜ እንደዚህ ያለ፣ አንተን ብቻ በደልኩ፣ መንፈስን እባክህ አትውሰድብኝ፣ አንጻኝ፣ እጠበኝ፣ ቅዱሱን መንፈስን ከኔ አትውሰድብኝ። ድፍት ድፍት ድፍት። እኛ ቤት ያለ የማይመች እርም ዛሬ ይነቀላል። ትፈቅዳላችሁ? እንደሱ ነው። እርም እግዚአብሔርን ፊቱን ያዞረ መለስ እንዲል ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይላል ሮሜ ጸሐፊ። አይደለም። የጸጋ ማብዣው መንገድ በኃጢአት ጸንቶ መኖር አይደለም፣ ንስሐ ነው፣ መመለስ ነው፣ ከሱ ጋር መስማማት ነው። ወዳችኋለሁ። ዛሬ ጌታ የተናገረኝ ይሄ ነው። ከቤተ ክርስቲያን እርም ዛሬ ይነቀላል። እርም ማለት ደፍኛዋለሁ ብለህ ያልደፈንከው የሚያንጠባጥብ ቀዳዳ ማለት ነው። ሰምተኛል? በየጊዜው ዝናብ የሚያስገባ ማለት ነው። እርሙ እስካልተነቀረ ድረስ በየጊዜው የሚመጣ የመከራ፣ የችግር፣ የስቃይ ክስተቶች በህይወታችን ደሞመንት ግን እርሙ ሲነቀል አብ የማትከብርበት ነገር ከኔ ህይወት ላይ ከዛሬ ጀምሮ ይነቀላል ስትል ያ የበሽታ ቀዳዳ ይደፈናል። ያ የፍርሃት ቀዳዳ ይደፈናል። ያ ማንኛውም አይነት ክስ የተደፈነ የክስ መንፈስ ውደቅ ከማለታችን በፊት መጀመሪያ ከእግዚአብሔር ጋር መስማማት ይቀድማል። ያለፈው አልከን አጥ ማንም ሳያባራው ፉል ኦፍ ፍርሃት፣ የፍርሃት መንፈስ አይሰራም ካልከው ኖ መጀመሪያ ከእግዚአብሔር ጋር መስማማት። መጀመሪያ ያንን የፍርሃት መንፈስን ያመጣውን ነገር መጣ። የጭንቀት መንፈስ ኖ ለምን መጣ ጭንቀቱ? እኛ ጻድቅ ግን እንደ አንበሳ ያለምን ይኖራል። ዋት ኢዝ ጻድቅ ማለት? ልክ ነው፣ በክርስቶስ ኢየሱስ የጸደቀ ነው። ሌላኛው ትርጉሙ ግን ራይት ስታንዲንግ ዊዝ ጋድ፣ ከእግዚአብሔር ጋር መስማማት ማለት። ዛሬ ምሽት ይሄ ምሽት ይሁንልን። ዛሬ ምሽት ይሄ ምሽት ይሁንልን።
ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ሕይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ሕይወታችን በአጭር ይጠናቀቃል። የዘላለም ሕይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።